ሰላም ሰላም፣ እንዴት ነህ እየዳብ? እንዴት ነህ? እሱ ደህና ነህ? አለን አልሐምዱሊላህ። ደህና ነው እግዚአብሔር ይመስገን። አለን ወላሂ አልሐምዱሊላህ። ደህና ነህ? ምነው ጠፋ? መጣህ እንኳን ሰላም አትለኝም እንዴ? እንመጣለን። እዚህ ሁሌ ላይ ስለምከፍት አይመቸኝም ነበርና ነው። እንመጣለን ኢንሻአላህ። ዋንጫውን ልሰጠህ ነበር ግን ጠፋ። ሌላ ጥሩ ሰው ላይ ድል ስናደርግ ትሰጠናለህ። አይ እንደዚህ ከአሁን በኋላ እንደዛ ነው ያለበት። ኢንሻአላህ ያንተን እውቀት ማየት የምፈልገው ከሚችል ሰው ጋር ስትገጥም ነው አይደለም? ኢንሻአላህ ትህትናን አይቼዋለሁ፣ ጸባይን አይቼዋለሁ። ግን እውቀት ካለው ሰው ጋር አለ አይደለ? በአንተ ደረጃ ከሚመጥን ሰው ጋር ማየት ፈልጋለሁ። ግን እንዴት ነው እንደዛ ምን ወላሂ መምህሮቻቸው እርግጠኛ ነኝ ይጠቀማሉ ብዬ አስባለሁኝ። አሁን ላይ በሶሻል ሚዲያ ይቀርባሉ ብዬ አስባለሁኝ። እንደው ውይይት ከፈለጉ መምህሮቻቸው ቢመጡ በጣም አሪፍ ነው። ዘበነ የሚባል መምህር አለ መሰለኝ፣ የተረጋጋ መምህራቸው ሁላቸው የሚቀበሉት ኦርቶዶክሶች። ልክ እንዲሁ ዲያቆን ያረጋል የሚባላሉ መሰለኝ። ምናልባት መምህሮቻቸው ጋር ቢሆን ይሄ ነገር በጣም አሪፍ ነበረ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ውይይት አድርገዋል፣ ተወያይተዋል። ታላላቅ የክርስቲያን ሊቃውንቶች መጥተው ማለት ነው በዘመናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና በተሳደዱ ጊዜ በሄዱ ጊዜ የአይሁድ ሊቃውንቶች በአንድ ተሰባስበው መጥተው ተወያይተዋቸዋል። ልክ እንዲሁ ደግሞ የክርስቲያን ሊቃውንቶች ነጅራን የምትባል ከተማ ነበረች በየመንና በሳዑዲ መካከል ያለች። ከነጅራን 70 የክርስቲያን ሊቃውንቶች ሂደው ቤታቸው ድረስ ተወያይተዋቸዋል። በክርስቶስ አምላክነት ዙሪያ ጥያቄ ጠይቀዋል። እርሱ ያለ አባት ከእናት ብቻ መምጣቱ አምላክ አያደርገውምን እያሉ ይጠይቋቸው ነበር። እርሱ በቃልና በመንፈስ መምጣቱ አምላክ አያደርገውምን እያሉ እንዲህ አይነት ጥያቄዎችን አንስተው በእርሳቸው ፊት ተወያይተዋል። ስለዚህ እነዚያ ታላላቅ ሊቃውንቶቻቸው መጥተው ተወያዩ። ከዚያ በኋላ የተወሰኑት አመኑ፣ የተወሰኑት ዘግይተው ከዚያ በኋላ አመኑ። በርካቶችም እንዲያምን ሆኑ። አሁን ላይ ከዚያ በኋላ የመን እንዳለ ነጅራን አካባቢ የነበሩ ሁላቸው ማመኑ ሰለሙ። ስለዚህ ታላላቅ መምህሮቻቸው ሊመጡ እነርሱም ከበስተጀርባቸው ብዙ ትውልድ ስላለ ብዙ ሕዝብ ስላለ ክርስትናችንም ከማንም በላይ ይረዱታል ብለው የሚያስቧቸው ልጆች ስላሉ መምህሮች ስላሏቸው እነዛ ቢመጡ መልካም ነው። እዚህ ቲክቶክ ላይ ምን የሚሉት እንደማያውቁም ያውቃሉ ስለ ክርስትናቸው። እዚህ ነጥብ ቢጣልባቸው ራሱ አይ ለራሱ ተሳሳተ ብለው ዞር ብለው የማያቸው ናቸው እንጂ መምህሮቻቸው ቢሆኑ የዛኔ እውነትንም ለማስረዳት እኔ ዓላማዬ እውነትን የሚፈልግ ሰው አግኝተን ወደ እውነት ሁለታችንም ለማመላከት ብለን የምንጥር አይነት አስተማሪዎች ታላላቅ አስተማሪዎቻቸው ቢሆኑ በጣም አሪፍ ነው። እንደዛ የሚሆንበት ጊዜ ቢኖር በጣም አሪፍ ነው። በተለይ እነዚህ አሁን የተናገርኳቸው አካሎች በጣም ሁላቸው የሚቀበሏቸዋል፣ ያከብሯቸዋል። እንደምንም ብለው እንደው እዚህ በቪዲዮ ባይመጡም ችግር የለውም። በስልክም ቢሆን እኛ በላይቭ ላይ ሆነ እነሱ በስልክ ሆነው ካልተመቻቸውም ቲክቶክ የላቸውም በሚል ነገር እንኳን እንትን ቢሉ ችግር የለውም። ያንን ነገር እንደዛ ቢሆን በጣም አሪፍ ነው ብዬ አስባለሁ። ጥሩ ሀሳብ ነው። ዶክተር ዘበነ ግን በቅዱስ ሲኖዶስ ተቀባይነት የላቸውም። የራሳቸው እንትን ናቸው። ህዝቡ ይቀበላቸዋል፣ ነገር ግን የራሳቸው ቤተክርስቲያን ነው ያላቸው። ከቅዱስ ሲኖዶስ ጋር ከወጡ ቆይተዋል። ግን በጣም ጥሩ እውቀት አላቸው። አይ ቲንክ ዶክትሬት ዲግሪያቸውን የያዙት ከፕሮቴስታንት ዩኒቨርሲቲ ነው እና በጣም ጥሩ እንትን አላቸው፣ አስተያየት አላቸው ስለ ኦርቶዶክስ ተዋህዶ እና አንተም የሚመጥን ሰው ጋር ብትገናኝ መልካም ነው። ካለበለዛ እንትን ነው የሚሆነው። ልክ ሰሞኑን እንዳየነው ነው የሚሆነው። ለእኛም ደግሞ መንፈሳዊ ትምህርት ለማግኘት እውነት ደግሞ የትኛው ጋር ነው ብሎ ለማየት ከታች ያለው የሚመለከተው እንደዚ አይነት ሰው ጋር ብታረግ ወይም እዚህ ሶሻል ሚዲያ ላይ እንዳየሁት ሀቅ ለመናገር እኔ ሀቀኛ ሰው ነኝ። ከኦርቶዶክስ ተዋህዶ ሳይድ ብዙ በእውቀት ልክ እናንተ እንደምታደርጉት ኮሄረንት የሆነ ኤክስፖዚቶሪ ነገሮችን የሚያሳይ አላየውም። ብሽሽቅና የጥራዝ ነጠቅ እውቀት ነገር ነው እንጂ ለዛም ነው እኔ ሁሱ ለመጀመሪያ ያወኩ ከእፎይ ጋር ውይይት ስታደርግ ነው። እና አንደኛ መንፈሳዊ ውይይት አይ ቲንክ
አንድ ሰው በፍቅርና በእውነት ነው ማስተማር ያለበት። እንትን አይደለም ይሄ አንዱ ለማሸነፍ አንዱ ለመሸነፍ አይደለም። እና በጣም ጥሩ ትምህርት ነው የሚሆነው ይሄ ለብዙዎችም ለሁሎችም። እኔ እንትን ስታንዳርዱ ከፍ ያለ አምላካችን የሚከብርበት ህዝብም አዳምጦ ሰምቶ ወደ እውነት መንገድ የሚሄድበት መሆን አለበት ብዬ ስለማምን በጣም ጥሩ እውቀት አለ፣ በጣም ጥሩ ስብዕና አለ። ግን ደግሞ አንዳንድ ጊዜ ከማይመጥሉ ሰው ጋር ስትሆን ምን ይሆናልኝ እንትን ይላል። በቃ እንደዚህ አሁን እንደምታየው ይሆናልና ማየት እንፈልጋለሁ። እኛም መስማት እንፈልጋለን፣ እኛም ማዳመጥ እንፈልጋለን። የህዝቡን ስነልቦና አይተዋል። 160 ሺህ ሰው ለመጀመሪያ ጊዜ በሶሻል ሚዲያ እንደዚህ አይነት ነገር ለማዳመጥ ጥማት ያለበት ህዝብ ነው ያለው። እኔ 8 ዓመት ነው ሶሻል ሚዲያ ላይ የማገለግለው። ጥማት ያለበት ህዝባችን ጥማት አለበት እና እኔም እንጠይቃለን ዶክተር ዘበነ ጋር ብትወያይ አንደኛ ጥሩ ስብዕና ያለው ሰው ስለሆነ እሱም ጎበዝ እንትን ነው፣ ጎበዝ አስተማሪ ነው። ከዚህ በፊትም አድርጓል ንጽጽር ከዶክተር ቶሎሳ ጋር አድርጓለኝ፣ በስልክ አድርገዋለኝ ከ20 ዓመት በፊት ከ20 ዓመት ነው ከ15 ዓመት በፊት አድርገዋለኝ። ከሌላ ሰው ጋርም ያደርግ ነበር፣ በስልክም ያደርግ ነበር እና እሳቸውን እኔም ጠይቃቸዋለሁ። አንተም ብታቀርብላቸው አጥኝ የተሻለ ፍሬያማ ይሆናልኝ እና በዛ